ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ያው ባላችሁኝ በጠየቃችሁኝ መሰረት ፀጉሬ እየረገፈ ነው። ፀጉሬ በጣም ከጫፉ ይረግፋል። በጣም ከርዳዳ ነው። ለብዛት ያላችሁኝም አለ። እንግዲህ ለሁላችሁም የሚሆን ነው። ፀጉራችሁም ለሚረግፍ፣ ለፀጉራችሁም ለሳሳ፣ ከግንባራችሁ ለሳሳ፣ ለፀጉራችሁ ብዛት የምትፈልጉ ፈጥኖ ፀጉራችሁ እንዲያድግ በጣም በፍጥነት እንዲበዛላችሁ የምትፈልጉ ልጆች ማለት ነው። ለውጡን በወር በሁለት ወር በሶስት ወር በደንብ ለውጡን ታዩታላችሁ። በየሳምንቱ ተጠቀሙት። በየሳምንቱ ማለት መቼም በየ7 ቀን ወይም እሁድ ወይም ቅዳሜ መቼም ትታጠባላችሁ። ፀጉራችሁን ከመታጠባችሁ በፊት ይሄን ተቀብታችሁ ታጠቡ። እጅግ በጣም አሪፍ ነው። እጅግ በጣም መታችሁ እንደምታመሰግኑኝ እርግጠኛ ነኝ። ስለዚህ ሽንኩርት ይውላችሁ ሽንኩርት ተጠቀሙ የምላችሁ ፀጉራችሁ በፍጥነት እንዲያድግላችሁ እንዲበዛላችሁ እና ደግሞ ሽንኩርት የፀጉር መርገፍን በጣም ስለሚከላከል ፀጉራችሁ መርገፉን እንዲያቆምላችሁ ነው ሽንኩርት ተጠቀሙ የምላችሁ። ስለዚህ አንድ ራስ ቀይ ሽንኩርት ልጣችሁ እንደዚህ ፍጭት አድርጉት። ውሃውን ብቻ ነው የምንጠቀመው። ችን እናጠላታለን። በማጥለያም ማድረግ ትችላላችሁ። በሚያጠልላችሁ ነገር አጥልሉት። አንድ ቀይ ራስ ሽንኩርት ማለት ነው ከአንድ ስኒ ወይም 2 ስኒ ውሃ ማለት ነው። 2 ስኒ ውሃ ይበቃል፣ በቂው ነው። እና እጅግ በጣም ፀጉር በጣም ነው የሚያሳድገው። ፀጉራችሁ እንዲበዛላችሁ የምትፈልጉ ፀጉር በጣም ነው እንትን የሚለው የሚያበዛው ማለት ነው። የዚህ ማስክ ልዩ ነው። እውነት ተጠቀሙትና ካልሰራ ንገሩኝ። እኔ ያው እርግጠኛ የሆንኩበትን ተጠቅሜ ለኔም ለልጅ ያለፍኩበትን ነው ለእናንተ ማሳያችሁ። ለኔ አዲስ አይደለም። ስለዚህ ማንኛው ጥሩ ነው ማንኛው እኔ ለይቻ እንትን ብያለሁ። ስለዚህ ሙዝ እንደመጠናችሁ አድርጉ። እኔ ይሄውላችሁ አሁን ይሄ የቆየ ነው፣ በጣም የበሰለ ነው። ይሄ በጣም ለፀጉር እጅግ በጣም ቆንጆ ነው። የበሰለ ጥቁር የሆነ ልምዝምዝ ያለ በጣም ቆንጆ ነው። ይሰራልሽ። አትጣሉ፣ አስቀምጡት። ይጥቆር ችግር የለውም። እንደውም በጣም አሪፍ ነው። ጥቁርቁር ሲል ውስጡ ነጭ ነው፣ አይጠቁርም። ስለዚህ ሙዛችንን ቁራጫጥን እናደርጋለን። የቀይ ሽንኩርታችንን ደግሞ ውሃ እናደርጋለን። ከዛ ይችን ደግሞ እንፈጫታለን ማለት ነው። ይኸውላችሁ በጣም ቆንጆ ሆኖ ተፈጭቷል። ግን ቢፈጭም ሙዝ የሆነ ነገር አይጠፋውም። ፀጉራችን ውስጥ ገብቶ ያው ስለሚያስቸግረን ግዴታ ማጥለል ይኖርብናል ማለት ነው። አጥልሉ። ሙዝ የሆነ ነገር አይጠፋውም። ስለዚህ አጥልሉ ማለት ነው። እኔ ያው የስቶኪንግ እንትን አለኝ። እሱ በጣም ቆንጆ አድርጎ ነው የሚያጠልልኝ። ይሄ ስቶኪንጉ ለዚህ ለሳህኑ ላቀረብኩት በቂ ስላልሆነ ያው እንትን እጠቀማለሁ ማለት ነው። ትንሿን ሳህን ስለዚህ ሙዝ አለው የሆነ ነገር አሰር ነገር የሆነ አይጠፋውምና አጥልሉ ሙዝ ስትጠቀሙ ማለት ነው። ነጫጩ ነገር ከፀጉር ለመውጣት እንዴት እንደሚያስቸግር እና በሀበሻም ጨርቅ በሚያጠልላችሁ ማጥለያ ተጠቀሙ። በየሳምንቱ ተጠቀሙት። ፀጉራችሁ በደንብ ለውጥ እስከምታገኙ ድረስ በየሳምንቱ ማስክ ተጠቀሙ። በየሳምንቱ ግን እኔ ታጥባችሁ ተቀቡ አላልኩም። ፀጉራችሁን ታጥባችሁ እንደገና ደግሞ ማስክ ተቀብታችሁ እንደገና ደግሞ ልትታጠቡ እንደዛ አላልኩም። እኔ ከኔ ልምድ ምነግራችሁ ልትታጠቡ ስትሉ ፀጉራችሁን ከመታጠባችሁ በፊት የሆነ ማስክ ተቀብታችሁ ከ40 ደቂቃ እስከ 1 ሰዓት አቆይታችሁ ታጠቡ ነው የምለው እኔ እንጂ ብዙ ጊዜ እኔ ታጥባችሁ ተቀቡ ከዛ እንደገና ደግሞ ሁለተኛ ታጠቡ አልልም። ለምን የሀበሻ ፀጉር በዚህ ልክ ሲታጠብ ደርቆ ያው ይነቃቀላል ማለት ነው። አልመክርም። እንደዛ ነው ማለት ነው። እኔ ለእናንተ ልምዴን ሼር ማረጋችሁ መሆንም ያለበት እንደዛ ነው። ስለዚህ እንደዛ አድርጌ ቆንጆ አድርጌ ያጠለልኩት ይውላችሁ እንዴት አባቱ እንደሚያምር እውነት ይሄ ምንም ነገር የለውም። በቃ ጸዴ ነው። ስለዚህ ተልባ ቀቅዬ ነበረ ቀድሜ። ተልባ ቀቅሉ። 1 ማንኪያ ተልባ ናት። ይቺ ግን ብዙ ይመስላል።
1 የሾርባ ማንኪያ ተልባ ነው፣ ትንሽ ነው የጨመርኩባት። ጄሉን ብቻ ነው የምንጠቀመው። ይሄ አሁን ምንድነው ፀጉር ያለሰልሳል። ተልባ ታውቃላችሁ እጅግ በጣም ለፀጉር ልስላሴ፣ ለፀጉር ብዛት፣ ለፀጉር መርገፍ፣ ለፀጉር እድገት በጣም 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 ነው የሚያሳድገው። እጅግ በጣም በፍጥነት ነው የሚያሳድገው ፀጉር እያለሰለሰ እና እንደዚህ አድርገን ጄላችንን እናወጣለን። ከዛ ከሙዙ ጋር ከሽንኩርታችን ጋር እናቀላቅለዋለን ማለት ነው። ያው ተልባ መቼስ መቀቀል ያው ታውቃላችሁ። ስቀቅል አልቀረጽኩትም፣ ያው ታውቁታላችሁ የተለመደ ነገር ነው በማለት ነው። እዚህ ጋር ግን ተልባ ካልፈለጋችሁ ያው የሬት ጄል ማድረግ ትችላላችሁ። የሬት ጄል እና ተልባ እንትን ነው ተመሳሳይ ነው ጥቅሙ፣ ለፀጉር የሚሰጠው ጥቅም። ስለዚህ የሬት ጄል ማድረግ ትችላላችሁ። ተልባ የሚስማማችሁ ልጆች ተልባ ቀይ ሽንኩርቱ እንዳይቀር፣ ዋናው ቀይ ሽንኩርቱ እንዳይቀር ተጠቀሙት። ታመሰግኑኛላችሁ። እውነት የሆነ ቀን እጅግ በጣም አመሰግናለሁ። ግን በጣም እያመሰገናችሁኝ ነው። በምሰራው ነገር እኔ ጥቅም አግኝቻለሁ፣ ለውጥ አግኝቻለሁ፣ ቴንኪው እያላችሁኝ ነው እህቶቼ። እኔም በጣም አመሰግናለሁ መርጣችሁኝ ስላያችሁ፣ እግዚአብሔር ያክብርልኝ። እዚህ ጋር ያው ያለኝን የካሮት ቅባት እንደውም ሼር አድርጌያችኋለሁ። ለማማዬ ያው ፈሳሽ ፀጉሯን አልቀባትም ብያችኋለሁ። ለቆዳዋ ብቻ ነው የምጠቀመው ፈሳሽ፣ ቆዳዋን ብቻ ነው እኔ በዚህ ድሮፕ በትንሿ እያደረኩኝ መቀባላት። ስለዚህ አያልቅም፣ ብዙ ነው የሰራሁት እንዳጋጣሚ ሆኖና የካሮት ቅባት ነው የተጠቀምኩት። የካሮት ቅባት ደግሞ ሰርቼላችኋለሁ። ቪዲዮዬን ፕሮፋይሌን ተጭናችሁ ፈልጋችሁ የካሮት ኦይል ብዬ ሰርቼላችኋለሁ። 2 ሳምንት 3 ሳምንት ቢሆነው ነው። እዩት፣ እጅግ በጣም አሪፍ ነው። በተለይ ለልጆች ለከርዳዳ ፀጉር እጅግ በጣም አሪፍ ነው የካሮት ቅባት። እዩት እና እናንተ ያላችሁን የቅባት ማድረግ ትችላላችሁ፣ ያላችሁን የምትጠቀሙትን። ስለዚህ ከተቀባችሁ በኋላ 40 ደቂቃ አቆይታችሁ በደንብ ቀብታችሁ ፀጉሯንም ሁሉንም ተቀብታችሁ 40 ደቂቃ ፌስታል እሰሩት። ከዛ ሻሻችሁን እሰሩና 40 ደቂቃ አቆይታችሁ ሰዓት ካላችሁ ደግሞ 1 ሰዓት አቆይታችሁ ታጠቡ። የምትጠቀሙ በሻምፖ በሳሙና የምትጠቀሙ በሳሙና። ከዛ አለቀ። እርጥበቱ ሳይለቅ ቅባት ቀቡ፣ አበጥሩ፣ ጎንጉኑት ፀጉራችሁን። አለቀ። በጣም ትወዱታላችሁ። በየሳምንቱ ተጠቀሙት፣ በየ7 ቀኑ ማለት ነው። ስለዚህ ቶሎ ፀጉራችሁን ለውጥ ያመጣል። እጅግ በጣም አሪፍ ነው። እንደምታመሰግኑኝ እርግጠኛ ነኝ። ከ1 ዓመት ጀምሮ ይሄ ማስክ ይሆናል። ፀጉራችሁ የሚረግፍባችሁ እህቴ ኮሜንት ላይ የጠየቅሽኝ የኔ ውድ፣ በጣም ፀጉሬ ጫፍጫፉ እንትን እያለ እየከረደደብኝ ነው ላልሽኝ፣ ይሄ እንደውም ላንቺ ነው በጣም እንትን ያልኩትና ቪዲዮ ሰርች ያለው ተጠቀሚ። ለሚረግፍባችሁ ፀጉራችሁ፣ ፀጉሬ ብዛት ነው የምፈልገው ሉጫ ነው ላልሽኝ፣ ይሄ ላንቺ ነው። እሺ ውዴ ተጠቀሙ። እጅግ በጣም አከብራችኋለሁ፣ እወዳችኋለሁ። ቻው